የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያን ምዕመናኗ ራሷን ቤተክርስቲያኗ እንዳሉ ጊዜ ከባድ ፈተና የገጠማቸው በእድሜ ትንሽ ከፍ ያለ የፈተና ጊዜ ላይ ያለን ይመስለኛል። በዚህም ምክንያት ቤተክርስቲያን በተደጋጋሚ ልጆቿን ይህን የፈተና ጊዜ የሚያልፉበትን መንፈሳዊ ጥንካሬ ያገኙ ዘንድ የተለያዩ ትልልቅ መርሃ ግብሮችን በማሰናዳት የጸሎት ጊዜ ላይ እንደቆየች እናውቃለን። በተለያዩ ቦታዎች በሚቀጥለው ሳምንት ይኸው ተመሳሳይ ጥሪ ተላልፎ በብፁዕ አባታችን አቡነ ናትናኤል አማካኝነት በጣም በርካታ ወጣቶችን፣ የጥበብ ሰዎችን፣ ሊቃውንትን ሁሉንም ያስተባበረ አንድ ሰፊ መርሃ ግብር ይኖረናል። እሱንም የዛሬውን መልእክት እንዲያስተላልፉልን ብፁዕ አቡነ ናትናኤል የምስራቅ ወለጋ ሆሮ ጉዱሩና የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስን ወደዚህ ጋብዛለሁ። ስም ስጠራ ተሳስቻለሁ መሰለኝ። የምስራቅ ወለጋና ሆሮ ጉዱሩ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዓን አበው ሊቃነ ጳጳሳት፣ የተከበራችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የድንግል ማርያም ወዳጆች እንደምን ዋላችሁ? በምሕረቱ በቸርነቱ በረድኤቱ ጠብቆ ለዚህ ሰዓት ያደረሰን ልዑል እግዚአብሔር አምላካችን ስሙ ለዘላለም ይክበር ይመስገን። ታላላቆቹ አባቶቼ ብፁዓን አበው ሊቃነ ጳጳሳት መናገር ቀድመው መናገር ሲገባቸው እኔ መቅደም አይገባም ነበር። ከዚህ ቀጥሎ እጅግ የሚፈጥርበት ደግሞ ሌላ ፕሮግራም ስላለ ነው። ፕሮግራሞች ስለተደራረቡ ነው የቀደምኩት። ይቅርታ። ግን ቁጭ ብለው እርስዎ ይቆዩ እኛ አሁን እንዴት ነው ፕሮግራም አለን ሲሉኝ ሰምቻቸዋለሁ። ከዚህ ቀጥሎ ምናልባት እነሱም ቸኩለው የሚነሱ ከሆነ ወደ ሌላ እንዳይታሰብ እንደኔ ጥቂት አባታዊ መልእክት ቢያስተላልፉ መልካም ይመስለኛል። እነሱ በቅድሚያ እንኳን አደረሳቸው። እንግዲህ እንደሚታወቀው ቅድም መምህር ሰርጸ ሲናገር ብዙም ሳይታወቅ ሳይጮህ ብዙ የሰራ ማህበር እንደሆነ ማህበረ ጽዮን ሁላችንም እናውቃለን። ቅድም ሪፖርቱን አቅራቢው ሲናገሩ ከላይ የተጠቀሱትን ስራዎች ሲሉ እኔም ከእሳቸው ጋር ሪፖርት የማቀርብ ነበር የመሰለኝ። እኔም ስነሳ ከዚህ በላይ የተጠቀሰውን እንደሰማችሁት ልን ነበረ። ሳስበው ዓላማችንን፣ ስራችንን፣ እቅዳችንን አንድ ነው።
አንድ የሆነበት ምክንያት ደግሞ እኛ ብዙ ስንሆን ሐሳባችንና እቅዳችን አንድ የሆነበት ምክንያት አንድና አንድ ቤተ ክርስቲያናችን አንዲት ስለሆነች ነው። ስንት እግዚአብሔር አለ? ስንት እግዚአብሔር አለ? ስንት ጥምቀት አለ? ስንት ቤተ ክርስቲያን አለ? አንዲት ወነአምን በአሐቲ ቅድስት ቤተ ክርስቲያን፣ በአንዲት ቅድስት ቤተ ክርስቲያን እናምናለን። ጸሎታችን ሁሌ ቤተ ክርስቲያናችን አንዲት ስለሆነች ሐሳባችን ለቤተ ክርስቲያናችን ያለን እቅድን፣ ስራ፣ ዓላማ፣ ግብር አንድና አንድ ስለሆነ የኔ የማህበረ ጽዮን ሪፖርት አቅራቢ አንድ ነው። ሪፖርታችን እንደዚያው እንድትቀበሉልን። ቅድም ሰርጸ ቤተ ክርስቲያናችን በእኔ ዕድሜ ነው ያለው። ብዙ ምበልጥህ አይመስለኝም። ትበልጠኝ እንደሆነ እንጂ አጭር ሰው እኮ አይታወቅም። አንዳንድ ግድ የላቸው። በእኔ ዕድሜ እንግዲህ በእኔና በአንተ ዕድሜ የቁርሾ ወይም ደግሞ የትሉ ቀማሾችን እኛው ነን። እኔም አንዱ ነኝ። ያ ደግሞ እንደ አባቶቻችን የሚመጣውን በቤተ ክርስቲያን የሚመጣውን ፈተና ወደ ኋላ ልንመለስ አልገባንበትምና እናሸንፋለን ብዬ አስባለሁ። የምትሸነፉ ሰዎች ዝም በሉና የምታሸንፉ ሰዎች አጨብጭቡ። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ላይ ምዕራፍ 9 ይመስለኛል ታገኙ ዘንድ ሩጡ ነው የሚለው። ታገኙ ዘንድ ሩጡ። በሽቅድምድም ሩጫ ላይ የሚሮጡ ሰዎች ብዙዎች ናቸው። ከነዚያ መካከል የሚያሸንፈው አንድ ነው ያለው። ብዙ ሰዎች ይሮጣሉ። ስንት ሰው ነው አንደኛ የሚወጣው? አሁን ጥያቄና መልስ ነው። እንግዲህ የምታንቀላፉ ሰዎች ችግር የለው፣ ሌሎቻችሁ መልስ ስጡ። ስንት ሰው ነው የሚያሸንፈው? አንድ ሰው ነው በሩጫ ግን ሲጠየቁ ምናልባት ከሩጫው አስቀድመው ኢንተርቪው ሲደረጉ ዛሬ እንግዲህ እንደምታውቀው ባለፈው ሪከርድ የሰበረው ገሌን ተሰልፏል ሩጫ ላይ። እንደምታውቀው አየሩ ትንሽ ከበድ ያለ ነው፣ ሞቃታማ ነው። ስለዚህ ምን ይመስልሃል እዚህ ሩጫ ላይ ምን ይሰማሃል? እንደው ነገሬን ዛሬ ተሰልፈዋል እና እንዴት ነው ምን ይመስልሃል ተብለው ይጠየቃሉ። እስከ ዛሬ ድረስ እንግዲህ እንደው ምናልባት አዎ አየሩ ከባድ ነው፣ እገሌም ተሰልፏል፣ እገሌም አብሯጭ ነው ሳስበው ያው የሚሸነፍ ይመስለኛል፣ ግን ሮጣል የሚል ሰምታችሁ ታውቃላችሁ? የሚል ሰው ሰምታችሁ ታውቃላችሁ? እርግጠኛ እዚህ መሀልም ካለ እንጃ ወይም ብሎ ሲጀምር ታውቃላችሁ አይደል? ማንም ይሰረፍ ማንም ምን አደርጋለሁ ነው የሚለው። ምን አደርጋለሁ? አዎ በሩጫ መሀል አየሩ ሞቃታማ ሊሆን ይችላል። እነገሌ ለማድከም አብረው ሊወጡ ይችላል። አያሸንፉም እኮ ለማድከም ነው። በግራና በቀኝ ብዙዎች ሊሰለፉ ይችላሉ። አያሸንፉም። ግን አሸናፊዎችን ለማድከም የሚደረግ ግብ ነው። በግራና በቀኝ የሚሰለፉ ሯጮች ከነዚያ መሀል ማንም ይሰለፍ ማንም ያድክም፣ ግን ምን እናደርጋለን? በግራ በቀኝ ፈተና የሚያበዙብን ሰዎች የሚያስጨንቁን ሰዎች እኛን ለማድከም ካልሆነ በስተቀር አያሸንፉም።
ገና ለገና መንገዱ አስቸጋሪ ሊሆን ይችላል። ጫማዬ መንገድ ላይ ሊወድቅብኝ ይችላል። ቁጣዬ ፈታ ሊላላ ይችላል። እገሌ ስለተሰለፈ ልሸነፍ ይችላለሁ ብለን ከሩጫችን የምንቆምበት ምክንያት የለም። እንሮጣለን ደግሞ ፈራችሁ እንዲቀጥል እናሸንፋለን። አሸናፊውን ክርስቶስን ቆይተን ነው የአሸናፊው የጠላታችንን ድል ነሽ ከእኛ ጋር ተሰልፎ የሚሮጠው እንደነገሌ ምናልባት ደግሞ ከመንገድ አቋርጦ የሚወጣ አይምሰላችሁ። ትግላችን ከሥጋና ከደም ጋር አይደለም ብሏል ቅዱስ ጳውሎስ። ከሥጋና ከደም ጋር ደማዊ ሥጋዊ አስተሳሰብ ካላቸው ሰዎች ጋርም አይደለም። እረፍት ከሌለው እኛ ስናንቀላፋ ከማያንቀላፋ እኛ ስንተኛ ከማይተኛ ጠላት ጋር ነው ግብ የገጠመው። ይሁን እንጂ ምን እናደርጋለን? እናሸንፋለን። አንድ ቃል ልንገራችሁ ተስፋ እንዳትቆርጡ። ከሚቻላችሁ በላይ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው ይላል ቅዱስ ጳውሎስ። ከፈተናው ጋር ምን ያዘጋጅላችኋል? መውጫውን ያዘጋጅላችኋል። መልስ የሌለው ፈተና አለ። ትምህርት ቤት ስንማር ቢያንስ መልሱ እዛ ላይ እንኳን ባይጻፍ ምን ይባላል? ቢ ሲ ዲ መልስ የለም። መልስ የለም እኮ መልስ ነው አይደል እንጂ መልስ የሌለው ፈተና የለም። የማናሸንፈው ፈተና የለም። ምናልባት ተማሪ ፈተና የሚወድቀው ፈተናው የማይመጥነው ሆኖ ሳይሆን ተማሪው ማጥናት በሚገባውና መስራት በሚገባው ሰዓት ሰንፎ ሌላ ቦታ ጊዜው ስለሚያባክን እንጂ ተማሪ የማይመጥን ፈተና የለም። መቼም ለሁለተኛ ክፍል ተማሪ የዩኒቨርሲቲ ፈተና ይቀርባል ተብሎ አይታሰብም አይደለም። በክርስትና ሕይወትን እንታረድ እንቃጠል ምን የማይመጥነን የምንወድቅበት ፈተና የለም። ከአባቶቻችን ተምረናል። ፈተና ባለቤቱን እንዲጥል ተደርጎ ቢመጣ አብርሃም ማለፍ አይችልም ነበር። ልጃችሁን እረዱ ተብላችሁ ተጠይቃችሁ ታውቃላችሁ? እግዚአብሔር የምትወደውን ልጅህን እረድልኝ ብሏችሁ ጠይቋችሁ ያውቃል? አይመጥናችሁማ፣ አትችሉትማ። ማለፍ ስለማትችሉ አትጠየቁም። እንዲህ አይነት አብርሃም ግን ስለሚመጥነው ማለፍ ስለሚችል ማሸነፍ ስለሚችል ትክክለኛ የሚመጥነው ፈተና ቀረበለትና ልጅህን እረድልኝ ተባለ። እሺ ያለና ሄደ። በመታዘዙ በማሸነፉ የማሸነፍ የመጨረሻ ሽልማት ነው። የማሸነፍ የመጨረሻው ድል ሽልማት። አብርሃም በማሸነፉ ያላሰበው ምን የመሰለ ነጭ በግ ተሸለመ። አዎ የወቅቱ ሽልማት። ኢዮብ ባያሸንፍ ያንን የመሰለ ፈተና አይቀርብለትም ነበር። ኢዮብና ፈተናው ስለሚመጣጠኑ አሸነፈ። ስለዚህ ማለቃቀስ አያስፈልግም፣ መሮጥ ነው ለማሸነፍ። ታረድን እንዲሆንን እንደዚያ ሆነን እያልን አናለቃቅስም። ሲያርዱን እንነሳለን፣ እንደገና እንበዛለን። ሲያቃጥሉን መልሰን እንሰራለን። በማለቃቀስ ማሸነፋል ባይሆን እንዲህ ተሰባስበን እንመካከል፣ እንወያይ፣ እንነጋገር፣ ምን እናድርግ እንባል። እንዲህ የሚሰሩትን ሰዎች ጥሩ ዓላማ ወኔ ያላቸው ለክርስትናቸው፣ ለሃይማኖታቸው፣ ለቤተ ክርስቲያናቸው ራሳቸውን አሳልፈው የሚሰጡትን ሰዎች ምን ላግዝ እንበልና
የምንተቻችበት ጊዜ ይብቃ ይብቃ። አሁን የሥራ ጊዜ ስላበዛው ይቅርታ ጠይቃለሁ። በስፋት ለምትሉ ሰዎች ያጨብጭባል። ተሳስቼ ለምትሉ ሰዎች ጆሮ የሚባል ነገር አንዳንድ ጊዜ እኮ አጨብጭቡ የምትለዋን ነገር ብቻ ነው የምትሰሙት። አስተውሉ። ከዚያ በኋላ ምን ተብሎ ነው የሚባል ነገር አለ። እልል በሉ ሲባል ብቻ አትባሉ። አጨብጭቡ ሲባል ብቻ አይደለም፣ አሜን ለማለት ብቻ አይደለም። እኔ አንዳንድ ጊዜ አስባለሁ የእኛ ልመናን እኮ እንደው አንድ ካህን እኮ አንድ ቀን እንደው ንድድ ብሎት እንደው እግዚአብሔር እነዚህ ምዕመናን አናደውኛልና ፍለጣቸው ቁረጣቸው እንዲያደርጋቸው ግደላቸው ጨረሳቸው ወላለም አለ። ታውቃላችሁ ብሉት ይደመጥ ይደመጥ መደማመጥ እኮ ያላትን እኮ ነው ችግር የገባል። መደማመጥ አልቻለም። እግዚአብሔር ይስጥልን። እግዚአብሔር ይባርካችሁ። በርቱ፣ እርዷቸው፣ አግዟቸው። ምን እንስራ እንባባል። እኛንም አግዙ። እሺ ምን ታቀዘቅዛላችሁ? ቅድም ሰርጸ ሲናገር ሰምታችኋል። ሚሊኒየም አዳራሽ እስከ ዛሬ ቁጭ ብዬ ሳይ ሚሊኒየም አዳራሽ የሚጠቀሙበት ሌሎች ሰዎች ናቸው። ይገባሉ ጤን ባርከው ዛ ሞልተው እንትኑ ያስጨፍራሉ። እዚያ ቦታ ላይ ወጣቶቻችንን እንዳለ ዳታውን በትክክል እንደው ሌሎቻችሁ ሰርታችሁ ማግኘት ትችላላችሁ። ወደ 15,000 የሚሆኑ የእኛን ወጣቶች ከእጃችን ነጥቀው ሌላ ነገር ውስጥ አስገቡ። ተኛ እንንቀሳቀስ እስቲ እንቀሳቀስ ግን የለም። ሳስብ ለመሆኑ እኛን ማን ነው የሚከለክል? ለምንድን ነው ማንገባበት? ስለ ሀገራችንም ይሆን ስለ አገልግሎታችንም ይሆን ስለ ችግራችንም ይሆን ለምን ገብተን እኛ ቦታውን ይባረከስ እኛ ሄድኩኝ የሚመለከተው ጋር ወደ 400,000 ምናምን ነው የሚከራየው አሉ። በሉ እንግዲህ ለእነንትና ብቻ ነው የሚሰጠው፣ ይሰጠኛል። ሄጄ እሺ አባታችን ያለምንም ክፍያ በነፃ ነሳ ጉድፈላ ተሰጠኝ። ምን ላድርግ? ብቻዬን ገብቼ አልሆን። ቦታው ደግሞ በቃኛ ይልን ታውቃላችሁ። አሁን ምን አደረኩኝ? ከራሴ አውጥቼ ወደ ህዝብ አደረኩ። ካሁን በኋላ ያ ቦታ ካልሞላ አባናት ላይ ያዘጋጀው ዝግጅት እኮ ሰው አልሄደም አይደለም የምትባሉት። ሚሊኒየም ካደረስኩ ሚሌ የኦርቶዶክሶች ዝግጅት ነው የሚባለው እርግጠኛ ነው። ምክንያቱም እስከ ዛሬ የእነማን ዝግጅት እንደሆነ ታውቃላችሁ። እናስብ፣ እነውላ እናንጠቅልቀው። እነው ታውቀን የወዳጆቻችን ባህል ሲያቀርቡ ከክፍለ ሀገር በየባሱ እየተጠራሩ እንደሚመጡ አታውቁ? ለምንድን ነው? ባህሉን ለማድመቅ ነው አለን። ብዙ ነን ለማለት እኮ ነው። አረ አዎ ብዙ ነን። እኛ ቤተ ክርስቲያናችን ስንት ናት? ስንት ናት? እኛ ስንት ነን? አንድ ነን አትበሉኝ። አንድ ነው ቤተ ክርስቲያን ብዙ ነን። ብዙ ጌጦች ብዙ ጊዜ አንድ የምናገራት እንትናለች። በከበያ ሰረገው ወከዋክብት ለሰማይ በስኖ ከማሁ ሰማይ ትዲ ያሰረገውዋ ለቤተ ክርስቲያን በቀሎ ሊቁ ቅዱስ ያሬድ
ሰማይ ከዋክብት ሰማይን በብርሃናቸው በድምቀታቸው እንደሚያሳምሩ እንደሚያስቆሙ አበቦች ምድርን እንደሚያስጌጧት እንደሚያሳምሯት የቤተ ክርስቲያን ልጆች የቤተ ክርስቲያን ጌጦች ናቸው። ቤተ ክርስቲያንን ያስቧታል፣ ያሳምሯታል፣ ያገቧታል ማለት ነው። ጌጦች ነንኛ። ግማሹ እዚህ ላይ የሚቀመጥ ጌጥ ምን ይባላል? ምን ይባላል? ግማሹ እዚህ ጋር የሚቀመጥ ጌጥ ምን ይባላል? ዘውድ ይባላል። ግማሹ ጣት ላይ የሚቀመጥ፣ ግማሹ እጅ ላይ የሚቀመጥ አምባር፣ ግማሹ የአንገት ሐብል፣ ግማሹ የእግር አልቦ። ሴትዮዋ እኮ አንድ ናት። ጌጦቿ ስንት ናቸው? ስንት ናቸው? ብዙ ናቸው። በብዙ ጌጦች ትዋባለች አንዲት ሴት። እኛም ብዙ ነን። አንዲት ቤተ ክርስቲያናችንን የምናሱ ጌጦች እኛ እዚህ ጋር ነው የምንቀመጠው። ዘውድ ምን አትቀርም? እርግጠኛ አይደል? ሊቃነ ጳጳሳቱ ከዚህ ይጀምራሉ። እዚህ ጋር የሚቀመጡ ጌጦች እንዲሁ በየረድፋችን የየቦታ ጌጥ የምንሆንበት ቤተ ክርስቲያንን የምናስውብበት ቦታ አለንና እባካችሁ ከቦታችን አንጥፋ። የአንገት ሐብል የእግር አልቦ መሆን አይችልም። የጭንቅላት ዘውድ የጣት ቀለበት መሆን አይችልም። በየቦታችን ቁጭ ብለን ተቀምጠን ቤተ ክርስቲያንን እናገልግል፣ እናስውብ። እግዚአብሔር ይስጥልን። ስላበዛው ይቅርታ ጠይቃለሁ። ሚሊዮን እንዳልኩ ሳብታለች